በአባቱ ግሪክ ነው በእናቱ ጎንደሬ ውሎ ከዚራ ነው አዳር ገንደ ቆሬ ሲሮጥ እንደ አህያ ሲበላ እንደ በሬ የባቡር ሹፌር ወንደ ሰልሰል ዳሬ እንታለ ባቡር ሚነዳ ምንድነው ይባላል? ኮንዳክተር አዎ ረዳቱ ደግሞ ኤር ኮንዳክተር በሙዚቃ ኮንዳክተር ነው ይሄኛው ኮንዳክተር ነው ዋው እርሶ ስንት ዓመት አገለገሉ? 33 ዓመት አባቶቻችን ለኛ ይሄን ያስረከቡ እኛ ደግሞ እዚህ ቤት በመስራት ልጆቻችን አሳደግን ልጆቻችን ደግሞ ይሄንን ታሪክ ቀስመው የኛን ፈለግ ይዘው ይሄንን ቤት ያደጉበት ቤት ስለሆነ ማገልገል ይችላል ወደፊት እኔ ባሁኑ ሰዓት እዚህ መጥቼ ና ብለው ስራ ቢሉኝ ልጆቼን ያሳደገ መስሪያ ቤት ስለሆነ እኔ በነፃ ብሰራ ደስ ይለኛል አዎ እና ትልቁ ስሜት አሁን የምንሄድበት ሀዲድ 130 ዓመቱ ነው የምንሄድበት ሀዲድ ያሁኑ ባቡር ሳይሆን የመጀመሪያው የኮንትራክተሮቹ የነበሩት እነሱ ናቸው ልክ እነሱ እንደመጣ እኔ ወደዚህ መጣ እዚህ በመምጣቴ አሁንም የድሮም ማቀው ነው ሰውንም አካባቢውንም ስለዚህ ምንም ቅር የሚለኝ ደስተኛ ቀደም ሲል ሲነግሩኝ ነበር ከድሬዳዋ አዲስ አበባ ሲመላለስ ባቡር ስንት ብር ነበር? 13 ብር ለምን 10 ብር ጀምሮ 13 ብር ሶስተኛ ማድረግ ነው ማረግ አለ ሁለተኛ 20 ብር አይሞላም 25 ብር ነው አንደኛ ማረግ ይያል ምንም ነገር የለውም ኩርሲና እዚህ ምድር ባቡር ውስጥ አያት አባት ልጅ ተተካክተው የመስራት ነገር አለ ምንድነው ስል የኔነት ስሜት የተቋም ፍቅር እንዲያደርባቸው ነው የሚል ነገር አለ እስቲ ስለዚህ አሁን እኛ ጋር እንዳልከው ቅድም ፊሽካ ይነፋው ሰውዬ አሁን እሱ ኢንስፔክተር ነው አሁን ባሁኑ ሰዓት ኢንስፔክተር ነው ግን ያኔ ልጅ ነበር አባቱ ባቡር ነጂ አያቱም እንትን የነበሩ እንደዚህ የተያያዘ ነው ለምን በዛን ጊዜ ጡረታ ሲወጣ ፈረንሳዮቹ ምን እንደሚያደርጉ ድርጅቱን የራስ አድርገው እንዲጠብቁ ዘመድ ልጅ አለ ሆይ ያንን ከዛ አምጥቶ እዚህ አስተምረውት እንደገና ደግሞ በስራ ልምድም ካደረጉ በኋላ ቦታ ይሰጣል ያም እንደራሱ አድርገው ነው የሚጠብቀው ይሄን ድርጅት ክፋቱን ወይም የሱ አባትም እንግዲህ እሱ ሲወልዱ እሱም ልጁ እንደዚህ እየተባለ ነው አሁን በፈተና በእኛ ዘመን ይመጣል የኛ ሰራተኞች ጥቂት ነበር የቀሩት በቋሚነት ሚቴክ ገቡ የሚፈልጉትን ሰራተኞች ያዙ ከዛ በኋላ የሚቀጥሉትን በ55 እንዲወጡ ተደረገ በ55 ተብሎ ግን በ55 እንዲወጡ አልሆነም ጡረታ ሚኒስትር አልተቀበለም ከዛ የሚችለውን ሰው ወጣ ማርቸሎም የሚሰራም ሰራ በጥቂት ሰው እየተሰራ የአብዮት መጣ አብዮቱ ሲመጣ ደግሞ ትንሽ ተነፈሰ መስራም ያውኑ አዎ እሱ ከመጣ በኋላ ሰራተኛው ልብ እንትን ብሎ የበለጠ ስሜት እያደረበት መጣ እነሱ በመሄዳቸው ራሳቸው ትልቅ ነገር መጀመሪያ ብንጮም ምታመጣው ነገር አልነበረማ አሁን ራሳቸው ከነሱ ጋር እንትን ስለሆነ ስለለቀቁ አሁን ብዙ ሰራተኞች በጡረታ የተባረሩት ሁሉ እንዲሰሩ የሚችሉት ሁሉ እየገቡ እየሰሩ እንደገና ተመለሱ በጣም አመሰግናለሁ እግዚአብሔር ያክብርልኝ እድሜ ይስጥልኝ ክቡራን ተመልካቾች ከነዚህ ሁለት አንጋፋ የባቡር ነጂዎች ወይም ደግሞ ኮንዳክተሮች ጋር ቆይታ አደረኩ ደስ የሚል አንደበታቸው የሚጣፍጥ ቆንጆ ጨዋታም አድርገናል ድሬዳዋኑ እሁድ ሁሌም በዚህ የድሮ ባቡር ትሪፕ አለ ልዩ ትዝታ ልዩ ስሜት አሳድራችሁ ትሄዳላችሁ መልካም ጊዜ ይሁንላችሁ አንተነህ ደግፌ ነኝ ከድሬዳዋ ምድር ባቡር ለኢትዮጵያ ቴሌቪዥን